አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ኖላዊት ዛሬ በኖላዊት ከች ብለናል ማለት ነው። ወይዘሮ ሜላት ባዩሽን በድጋሚ ክስ መሰርትባታለሁ እንጂ እዛው ትበሰብሳታለች እንጂ መመለሻዋ እዛው ሲኦል ትገባታለች። ወደ ቤት እንዳትመጣ አደርጋታለሁ፣ እዛው ትበሰብሳለች እያለች ነው ማለት ነው። እንድትፈታ አልፈልግም ክስ በድጋሚ ልትመሰርትባት ነው ማለት ነው። ከዛም አልፎ ደግሞ ግን እሷ በመጀመሪያ ሂጄ ማየት እፈልጋለሁ እያለች ነበር ማለት ነው። ሀናና ሰላምም እና ሀና ቤት ክዳ ነበረ እያወሩ በመሀል ላይ ያፖርሳ ቆረቆሪ ተኝቼ ነበር ትላታለች። በቃ ወደዛ ቤውና ተኝ። ቆይ ይሄ ፖርሳ ምን ይዞ ነው ብላ ሰላም ስትከፍተው ያገኘችበት ግን ወርቅ ነው። እንዴ የማየ ወርቅ ትላለች ማለት ነው ማለት እያለች ሀናም ግራ ይገባትና እያወሩ እያለ ተምቹ ይመጣል ማለት ነው። እንዴ ተምቹ እንኳን ደህና መጣህ ትለዋለች። ፖርሳው ሲል ከዛ ማለት የማየው ወርቅ ይመስላል እያሉ እየተነጋገረች ሰላም ጤና ይስጥልን የእርግብ ቤተሰቦች ማለት ነው። እርግብ ስላችሁ የበረሃው ማለት ነው። የበረሃ ነው። እንዴት ናችሁ? ደህና ናችሁ ወይ? ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጓት ማለት ነው። ዛሬ እንግዲህ አዲስ እንግዳ ነው የመጣው። ኦኬ ሰብስክራይብ ማድረግ አለባቸው የኔ ቤተሰቦችም እየመጣቸው ነው። ዛሬ ይዘንላችሁ የመጣ ነው እንግዲህ ኖላዊቶች ናቸው ማለት ነው። ኖላዊቶችን ይዘንላችሁ ስንመጣ ላይክ እና ሸር እንድታደርጉ ነው። ወይዘሮ ሜላት በድጋሚ እብድ ሆናለች ማለት ነው። እብድ የሆነችው ይህን ሁላ ጊዜ ቆይታ ድንብላል ነግራት ነበር ማለት ነው። ሁሉን ነገር ከዚህ በፊት እሷ ላይ የምታደርገውን እያንዳንዷ እርምጃ ወይዘሮ ባዩሽ እጇን እንደቆረጠቻት ከዛም አልፎ ደግሞ ሀናንም እየጎዳቻት እርግብና እሷ እንደሚያሰቃዩት ድንብላል ተናግራለች። ሜላትም ይሄ ሁሉ ሲደረግ እንዴት ምኑኛለሁ? ቆይ ምን ነክቶኝ ነው? በቤት ይሄ ሁሉ ሲከናወን እኔ የት ነበርኩ? ያሁን ያህል ጊዜ ቆይተሽ ለምን ሳትነግሪኝ? እያለች ድንብላልን እየተቆጣቻት ነበር ማለት ነው። መስፍንም ግራ ገብቶት አቶ ኖላዊት ላይ ሂዶ እያናገረው ነበር። እባክህን ባዩሽ እዛው እስር ቤት እጇን ማግኘት አለባት እና ልትተባበረኝ ይገባል እያለ እየጠየቀው ነበር። ምን ላግዝህ? ምንም ችግር የለም የምችለውን ያህል ከጎንህ ነኝ እያለ ይነግረዋል ማለት ነው። ኖላዊትን ሲጠይቀው ከዚህ በፊት ለሀና ብላችሁ ወይዘሮ ባዩሽን ስትከታተሏት ነበረ። ስለዚህ የእሷን ስትከታተሏት የነበረውን ምን እንዳገኛችሁ ልነግረኝ ትችላለህ ይለዋል ማለት ነው። ፎቶም ምንም ይሁን ማስረጃ ካለህ እባክህን ተባበሬ ብሎ መስፍን ይጠይቀዋል። መስፍንንም እኔ ምንም ነገር የለኝም ከዚህ በፊት ለሀና ሁሉንም ነገር ፎቶም ነበረን ሰጥተናታል ይለዋል ማለት ነው። እናም ደግሞ የሚያግዘን ሰው ነበረ። አንድ ፖሊስ በአሜሪካ የሚኖር ፖሊስ ነበረ። እሱ እያገዘን ነበር። አሁን ግን ምን ይደረጋል? ለጊዜው የወንድሙ ልጅ ፍለጋ መጥቶ ነበረ። በዛ አጋጣሚ ተባብሮን ነበር፣ ግን አሁን ወደ አሜሪካ ተመልሶ ሄደዋል ይለዋል። ከዛም እሱ እንደምንም ብለን ይችን ሴትዮ ማስፈታት የለብንም፣ እዛው እስር ቤት ትበስብስ፣ ብዙ ወንጀል ሰርታለች ይላል። አቶ ተምቹም ደግሞ ኖላዊት ጋር ይገናኝና እባክህም ፖርሳውን ስጠኝ፣ ፖርሳው ለብዙ ነገር ይፈለጋል ይለዋል። ተምቹም እንደዛ ብሎ ሲለው አቶ ኖላዊትም ደግሞ አልሰጥህም፣ እርግብ ጋር ተመሳጥረነዋ እዚህ ጋር የገባኸው እዚህ ጣጣ ውስጥ እያለ ኖላዊትም ይጠይቀዋል ማለት ነው። አቶ ኖላዊትም የእርግብ ያለችበትን ካልጠቆምከኝ በፍጹም ልሰጥህ አልችልም፣ እያንዳንዷ እርምጃ እርግብ ወንጀለኛ ናት። ስለዚህ ወንጀለኛ ስለሆነች በፖሊስ እጇን ትስጥና እኔም ፖርሳውን አምጥቼ እሰጥሃለሁ ይለዋል። ተምቹም ልጃችሁ ባትሆን ነው አይደል ብሎ ተገለማምጦ ይሄዳል ማለት ነው። ሰላምና ሀኒ እንግዲህ ቤታቸው ውስጥ ቁጭ ብለው ነበር። ሰላምም ትንሽ ልተኛ ምሳ እስከሚደርስ ትላታለች። እሷም ደግሞ እሺ በቃ ተኝ ትላትና እየደረሰ ነው ትንሽ እሳት እስከሚመታው ድረስ ነው እንጂ እንበላለን እያለች እያጨዋወትቻት፣ ሰላምም አልተመቸኝም፣ ይሄ ፖርሳውን አንሽልኝ፣ ቦታው አልተመቸኝም፣ አንገቴን ቆረቆሬ ትላታለች።
ሀናም ወደዛ በይውና ተኝ። ቆይ ይሄ ቦርሳዬ ማን ነው ግን ምን ይዞ ነው ይሄን ያህል ትልና ሰላምም ደግሞ ትከፍተዋለች። ሀናም ተይ የሰው ሀቅ ጥሩ አይደለም፣ ለምንድን ነው የሰው ሀቅ የምትከፍችው ትላታለች ማለት ነው። አይ ቆይ እስኪ ብላት ስትከፍተው ያገኘችው እንዴ የማየ ቦርሳ ይመስላልሳ የማየ ወርቅ ይመስላልሳ እንዴ እያለኝ ሰላምም ትቀጥላለች ወሬዋን። ሀናም እንዴት ለምን ትልና ቁጭ ትላለች ከተነሳችበት ጎኗና ማየት ትጀምራለች ወርቁም ማለት ነው። ተምቹም ደግሞ በሩን ብርግድ አድርጎ ሲገባ ሰላምና ሀና ነበሩ ወርቁን እየተመለከቱ። እንዴ ቦርሳው ይላል ተምቹ ማለት ነው። ምንድን ነው ችግር አለ ትለዋለች። ከዛ ማለት እንዴት ወርቅ ይላቸዋል። ሰላምም ድንግጥ ትልና እንዴት ተምቹ ይሄ ሰውዬ እኛ ቤት መጥቶ ነበር የእርግብ ፍቅረኛ ትላለች ማለት ነው። ሀናም ደግሞ እንዴት ማለት ተምቹ እኮ እዚህ ታውቂዋለሽ ስትላት አዋቀዋለሁ ተምቹ ነው ትላለች ማለት ነው። ከዚህ በፊት እርግብ ዘሪሁን ብላ ስላስተዋወቀችው ፍቅረኛዬ ነው ብላ እነ ሰላም በዛ እንጂ የሚያውቁት ሀናም አታውቀውም የእርግብ ፍቅረኛ እንደሆነ። በእርግጥ ፍቅር እንደያዘው ከማን እንትን ይበለው የምታውቀው ታሪክ የለም ሀናም ማለት ነው። አላስተዋወቃትም ማለት ነው። ያው ፍቅር ይዞኛል ነው ያላት ማለት ነው። በዛ የተነሳ ተምቹም ደግሞ ቦርሳውን ስለከፈቱበት ሀናም ሰላምም ስለጠየቀችው የእርግብ ፍቅረኛ ስትለው ትቶ የወጣው ደንግጦ ነው ማለት ነው። እነሱም ግራ ተጋብተው እንደ ልጅ አማዋል እንደ እያሉ ይቀጥላሉ ማለት ነው። ድንብላልም ለወይዘሮ ሜላት እንግዲህ ፍርጥርጥ አድርጋ ጎበዝ፣ እስከ ዛሬ ድረስ ግን መናገር ነበረብሽ ድንብላል፣ አንድ ጥፋት አጥፍተሻል ማለት ነው። ወደ አሁኑ ብትነግሪ አሪፍ ነበር፣ ይኸው ሁሉ እንትን አይልብሽም። ምላሴም ደግሞ ለወይዘሮ ሜላት እያንዳንዱ ነገር ነግሯታል ማለት ነው። ምላሴ የነገራት ከዚህ በፊት የሚከታተሉትን ሰዎች ማን እንደሚከታተል ታውቂያለሽ እማዬ? እነዛ ሰዎች የባዩሽ ሰዎች ናቸው ብዬ ለፖሊሶቹ ነግሬያለሁ። ቆይ ማስረጃ አለ እንዴ ምላሴ? እንዴት ነገርካቸው? እያለችም ትጠይቀዋለሽ ወይዘሮ ሜላት እንግዲህ እዛ ቤት እንዳትፈታባትም ትፈልጋለች፣ እንድትፈታም ትፈልጋለች ሲመስለኝ ማለት ነው። ባዩሽን አሁን ምን ለማድረግ እንዳሰበች ባላቅም ወይዘሮ ሜላት ግራ ገብቷታል። አንዴ አትፈታም ትላለች፣ አንዴ ትፈታ ትላለች። አላማና ኢላማዎች ሴትዮ ምንድን ነው እንዴ? አንዳንዴ የማዳመጫ እንትኗን ነው እንዴ የመታቻት ይች ባዩሽ ማለት ነው። እና በዛ የተነሳውን ላይ ግራ ተጋብታለች ማለት ነው። መስፍንም እያንዳንዱ ነገር አሁን ራሴ ደርስበታለሁ እያለ ነው። ሀናና ሰላምም ደግሞ ሰላም ትነግራታለች። ሀና አሁን ላይ ጥሩ ላይ አይደለችም፣ ምክንያቱም ያለችበት ሁኔታ በጣም ያሳዝናል። ኢዛ ከዚህ በፊት እያፈቀራት እየወደዳት ስለተለያት፣ ምክንያቱም እኔና አንቺ እዚህ ጋር ይበቃል ማውራት ይቅርብን ብሏታል ማለት ነው። እና እንደዛም ስላላት በዚህ የተነሳ እሷም ደግሞ ግራ ስለገባት ሰላምም ወይ ኢዛ ትላታለች። ቆይ አንቺ ልጅ ምኖች ነው? ከትናንትና ጀምረሽ እኮ ድንብርብርብር ብለሻል፣ ምኖች ነው እያለች ትጠይቃታለች ሰላም ሀናም ደግሞ የኢዛ ነገር ነው ትላለች። ምን አለሽ? እንደዚህ ያለኝ እኮ ብላ ትላትና እና እሺ ማለት ነው ማለት ጊዜ ልውሰድ በይና ጊዜ ውሰጅና አስቢበትና እሺ በይው ትላታለች። አረ እንደዛ አይደለም ያልኩሽ፣ እሱ እኮ እንደማይፈልገኝና እየወደደኝ ግን አብረን እንደማንቀጥል ነው የነገረኝ ትላታለች። አይዞሽ ሀንዬ ሁሉም ነገር መቅደርደር ነው፣ እየተቅደረደርሽ ነው አይደል እያለች እሷም ታበረታታታለች ማለት ነው። በዚህ ሰዓት ላይ እንግዲህ ሰላም ጥሩ እህት አግኝታለች። ሀንዬ ግን አሲር እንደሚወድሽና እንደሚያፈቅርሽም ሰላም እየነገረችሽ ነው ማለት ነው። እንደኔ ሲመስለኝ የሀብታም ወንድ አይዶኖ አይሆንሽም። ስለዚህ ለአንድ ቀን ላልጋ እንጂ ድሃ ወንድ ግን ለፍቅርም ለዘላቂነቱም ድሃ ወንድ ይሻልሻል። ስለዚህ ከአሲርዬ ጋር ተጣመሪ፣ እሱ እንደሚወድሽና እንደሚያፈቅርሽ ሰላም ራሱ ትረዳዋለች አውቃለሽ ማለት ነው። ወይዘሮ ሜላትም እንግዲህ ፈጣሪ ልብሽን ሰብሰብ ያድርገውና ባዩሽን እንግዲህ ማሸነፍ አለብሽ ብዬ አስባለሁ ማለት ነው። ሀንዬም አሲርን እሺ በይ ማለት ነው። እና ይሄ የባዩሽ ጠበቃ ደግሞ ለሀና ለኢዛ አባት ነው ማለት ነው። እንወዳችኋለን። ባይ ባይ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ